ከዱንያ ጋር ያለን ግንኙነት እንዴት መሆን እንዳለበት አላህ አለ ይህችን ዱንያ ያመሳሰለ ምናልባት ሱረቱል ካፍን ቀርተ ከሆነ ሰላት ከመቀመጥ በፊት እንዲህ ሲል አላህ የሰዎችን አረዳድ ሊያስተካክል የሰዎችን እምነት ሊያስተካክል አውሳላቸው የዱንያን ህይወት ምሳሌ እሷ ከሰማይ እንዳወረድናት ውሃ ናት በእርሷም የምድር በቃይ እንደተቀላቀለባት ከተዋበ በኋላ ደርቆ ነፋሶች እንደበተኑት አላህም በነገሩ ላይ ሁሉ ቻይ ነው ህይወት ማለት እቺ ናት በውሃ የተመሰለች ምክንያቱም ውሃ በአንድ ቦታ ላይ ስለማይዘወትር ውሃ አንድ ቦታ ላይ አይረጋም ውሃ ውስጥ የሰጠመ ይበሰብሳል ውሃ ውስጥ የሰጠመ መበስበሱ አይቀርም ለምንድነው ሱረቱል ካፍ ለምንስ ነው ከጁምዓ እስከ ጁምዓ ምክንያቱም ግንዛቤን ታስተካክላለች እምነትን ታስተካክላለች ሰዎችን ከሰማይና ከምድር ጌታ ጋር ታገናኛለች በሱራው መጀመሪያ ላይ አላህ አላለምን እኛ በምድር ላይ ያለን ሁሉ አደረግን ለዱንያ ጌጥ ማንኛቸው ስራው ያማረ መሆኑን ልንፈትናቸው ይሄን አልቀራህምን እነዚህን አንቀጾች አልቀራህምን እኛ በምድር ላይ ያለን ሁሉ ለእርሷ ጌጥ አደረግን ማንኛቸው ስራው ያማረ መሆኑን ልንፈትናቸው እኛም በእርሷ ላይ ያለውን በመጨረሻ በእርግጥ በቃ የሌለበት ሙልት አፈር እናደርገዋለን እውነተኛ ህይወት እቺ ልንኖራት የሚገባው ገንዘብና ወንድ ልጆች የዱንያ ህይወት ጌጦች ናቸው ቀሪዎቹ መልካም ስራዎች ጌታ ዘንድ በምንዳ በላጭ ናቸው በተስፋም በላጭ ናቸው ቢያስቡ ኖሮ ሰዎች ይገረማሉ ስራቸውን ቢመረምሩ ባስተዋሉ ዱንያ ተሻግረው ወደ ሌላ ይሄዳሉ ዱንያ ለነሱ መሻገሪያ ናት ኩራት የለም የተቋዋ ሰዎች ኩራት ሲቀር ነገ ወደ መሰብሰቢያ ሲጨመሩ ሰዎች ያውቃሉ ተቋዋና በጎነት ከሚቆጠብ ነገር ሁሉ በላጭ እንደሆነ አላህ ጀለ ፊዑላ ይላል እናንተ ሰዎች ሆይ የአላህ ቀጠሮ እውነት ነው የዱንያ ህይወት አታታላችሁ በአላህም ትዕግስት አታላይ ሸይጣን ያታላችሁ ሸይጣን ለእናንተ ጠላት ነው ጠላትም አድርጋችሁ ያዙት ተከታዮቹን የሚጠራው የእሳት ጓዶች እንዲሆኑት ብቻ ነው በዱንያ መንጠልጠል ከምኞት ማርዘም ምክንያቶች ነው በዱንያ ከተጽናና በጣፈጮቿ ከተጽናና በሷና በሷ ውስጥ ባሉ ነገሮች ከተንጠለጠለ ሞት ሲወሳ በሱ ላይ ሞትን ማውሳት በጣም ከባድ ይሆናል ምክንያቱም ይቆርጥበታል ጣፋጭ ስሜቱን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል ከዱንያ ጋር ግንኙነት እንዴት ማድረግ እንዳለብን እናቴም አባቴም ይሁንልዎትና አሉ ዱንያ ለኔ ምን ናት እኔና ዱንያ ምሳሌያችን እንደ መንገደኛ ነው በዛፍ ጥላ ስር ተጠለለ የሆነ ሰዓትን ከዚያም ትቷት ሄደ የሆነ ሰዓትን ከዚያም ጥሏት ሄደ ከዚያም ማስተማሩን ከዱንያ ጋር እንዴት መሆን እንዳለብን የዑመር ልጅ ዱንያ ላይ እንደ ባይተዋር ሁን ወይም እንደ መንገደኛ ማን ነው መንገደኛ ወንድሞች መንገደኛ ያ ገንዘብ የሌለው አገር የሌለው ቤተሰብ የሌለው ዘውትር ቤተሰቦቹን የሚናፍቅ ወደ አገሩ መመለስ ወደ መኖሪያ መመለስ የሚናፍቅ መንገደኛ ሁኔታ እንዲህ ነው የመንገደኛ ሁኔታ ባይተዋር ቤተሰቦች የሌሉት ሀገር የሌለው ዘውትር ቤተሰቦቹ ጋር ለመመለስ የሚናፍቅ ከባይተዋር ባህሪያቶች እሱ በግንባታ አይፎካከርም እቃው ጥቂት ነው ስንቁ ትንሽ ነው ከዱንያ የሚወስደው ትንሽ ነው ምክንያቱም ጉዞ ላይ ነው ሁኔታችንን ተመልከችም ሰዎች በግንባታ ላይ ያላቸው ፍክክር አቡ ሐሚድ አልገዛሊ ረሂመሁላህ ይላል በግንባታ የታሰበው 4 ግድግዳዎች ነው ትንሹም ትልቁም የምታስጠጋ የምትጠብቃቸው ከበጋ ሙቀትና ከክረምት ብርድ ከሰዎች እይታ ይሄ ነው የሚፈልገው ከግድግዳዎቹ ተመልከት ባረከላሁ ፊክ ገንዘቦች ይፈጻሉ ገንዘቦች ይወጣሉ በገንዘብ ግድግዳን ለማስዋብ ጣራዎችን ለማስጌጥ ሱብሃንአላህ
አላህ አለ ለእናንተ በአላህ መልእክተኛና መልካም አርአያ ያላችሁ እሳቸው ዱንያ በሙሉ የተሰጣቸው ናቸው። ሐሰን አልበስሪ ይላል የነብዩ ሰለላሁ ዐለይሂ ወሰለም ቤት ገባው ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ምንም አልተቀየረም ራሱ ነው። እጄን አነሳው ቦታው ላይ ጣራውን ነካው ግድግዳውን ተመለከትኩ እቃውን ተመለከትኩ ግድግዳው ከጭቃና ከተምር እንጨት ነው። ርዝመትና ስፋቱን ተመለከትኩ ከጥቂት ሜትር አይበልጥም። እሳቸው ዱንያ በሙሉ የተሰጣቸው ናቸው። ዱንያ በሙሉ የተሰጣቸው ናቸው። እሳቸው ዑመር እሳቸው ዘንድ ይገባል ረዲየላሁ ዐንሁ ወርዳ ምንጣፉ ጎናቸው ላይ መስመር ሰርቶ ያገኛል። ዑመር አዝኖ ያለቅሳል ይላልም እናቴም አባቴም ፊዳ ይሆንልዎ እርሱ ከሰዎች ሁሉ ዘንድ የተወደዱ ኖት። የፋሪስና የሩም ንጉሶች ግን ባህር ያጌጣሉ። ነብዩ ሰለላሁ ዐለይሂ ወሰለም አሉት ዑመርን እያረሙት ዑመር ሆይ ደስ አይልህምን ዱንያ ለነሱ ስትሆን ለኛ አኺራ ስትሆን? ዑመር ሆይ ደስ አይልህምን ዱንያ ለነሱ ሆነ አኺራ ለኛ ስትሆን? ከዱንያ ጋር እንዴት ነበር የተጠቃቀሙት እሳቸው? አይሻ ትላለች ወሬ ያልፋል ከዛም ወሬ ያልፋል ከዛም ወሬ ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ ወሬ ያልፋል ከዛም ያልፋል ከዛም ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ አልኩ አክስቴ ሆይ ምንድነው ምግባችሁ አለች። ሁለት ጥቁሮች ተምርና ውሃ። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች የገብስ ዳቦ እንኳን 3 ቀን በተከታታይ ጠግበው በልተው አያውቁም። ፋጢማ በሆነ ወቅት አንድ ጊዜ ዳቦ ትጋግራለች ለአባቷ ቁራሽ ዳቦ ይዛላቸው ትመጣለች። ይበሉና ይላሉ ወላሂ ፋጢማ ሆይ 3 ቀን ሙሉ አባትሽ ሆድ ውስጥ ምግብ አልገባም ነበር። እንዲህ ነው የኖረው ባይተዋሩ ባረከላሁ ፊክ። እንደዚህ ነው የኖሩት አላህ ዘንድ ያለውን የሚከጅሉት። አላህ አስመረጣቸው መልእክተኛና ንጉስ ከሚሆኑና መልእክተኛና ባሪያ ከሚሆኑ። ጅብሪል መጣና አላቸው እኔ ጋር የተራራ መላእክት አለ የመካን ተራሮች ወደ ወርቅና ብር ይቀይርልሃል ከፈለክ ያ ሙሐመድ። አላህ ንጉስና መልእክተኛ ያድርጎታል ከፈለጉ ደግሞ መልእክተኛና ባሪያ ያድርጎታል። ባርነትና መልእክተኝነትን ከመሸገም ጋር ምረጡ። ባሪያና መልእክተኝነት አሉ ባሪያና መልእክተኝነትን መርጣለሁ አሉ። አንድ ቀን ጠግብና አላህን አመሰግናለሁ አንድ ቀን ራብና አላህን አመሰግናለሁ። ኡማውን ከሳቸው በኋላ ምን ቀየረው? ሰዒድ ኢብኑ ሙሰይብ ረሂመሁላህ እንዲላል የነብዩ ቤቶች ሲፈርሱ አልቃሻ አላየሁም መስጂድ ውስጥ ከዚያ ቀን እንዳየሁት ነው። በነብዩ መስጂድ ውስጥ አልቃሻ አላየሁም የዛን ቀን እንዳየሁት የሚሆን። ምን አለ ባላፈረሱት ኡማው ከምስራቁም ከምዕራቡም ምድር መጥቶ እንዲያያቸው የነብዩ ህይወት እንዴት እንደነበር እንዲመለከቱ እሳቸው ናቸው ያስተማሩ። መንገደኝነትን ያዘዙ መንገደኝነትን እንደዚህ በዚህ ህይወት ውስጥ ምኞትን ማስረዘም ትልቁ ምክንያት ዱንያን መውደድ ነው። እሱም አደገኛ በሽታ ነው። ያ የመጀመሪያዎቹ ያቃተው የመጨረሻዎቹንም የሚያቀት የምኞትን ማስረዘም ምክንያቶች ውስጥ ባረከላሁ ፊክ ማህየምነት ነው። የዚችን ህይወት እውነተኛና ዋንነት አለማወቅ እያንዳንዳችን ልናውቅ የሚገባው እውነታ ነው። እኛ በዚች ዱንያ ላይ እንግዳዎች ነን። እኛ ወደ ጉዞ ጫፍ ላይ ነን። ጉዞ ረዘመም አጠረ እንግድነት ዘመኑ ምን ያክል ነው አላህ ብቻ ነው የሚያውቀው። የእንግድነት ጊዜው ምን ያህል ነው ከአላህ ውጭ የሚያውቅ የለም ጀለ ፊዑላ። በብዛት መፎካከር ጌታችሁን ከመገዛት አዘናጋችሁ መቃብር እስክትጎበኛቸው ድረስ። አለማወቅ ምኞት ማራዘም ትልቅ ምክንያት። ወጣቱ ባለማወቁ በወጣትነቱ ይተማመናል፣ በወጣትነቱ በኃይሉ ይተማመናል። ይሄ ምስኪን ረሳ እንዴ ከሚሞቱ ብዙዎች ወጣቶች መሆናቸው አብዛኞቹ ሟቾች ወጣቶች መሆናቸው ረሳ እንዴ? ከቀናቶች በፊት ደብዳቤ ተላከልኝ። ጸሐፊው ይላል ወጣሁኝ ዛሬ ዓሱር ላይ እንኳን ደስ ያላችሁ ለማለት ጎረቤቶች አዲስ ልጅ ተወልዶላቸው ሌሎቹን ደግሞ ላጽናና ሄድኩ ልጆቹን አንዱ ስለሞተባቸው አልኩኝ እንዲህ ነው የህይወት ህግ። ሰዎች ይወለዳሉ ሰዎች ይሞታሉ። ለአላህ ህግ መለወጥን አታገኝም፣ ለአላህ ህግ መቀየርን አታገኝም። ሱብሃንአላህ። ሟቾችን እንቀብራለን፣ ሟቾችን እንሸኛለን፣ አንገሰጽም፣ እናስባለን። ሞት በሌሎች ላይ ተጽፎ በእኛ ላይ እንዳልተጻፈ ሳቢት አልበናኒ ይል ነበር ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ
እንጂ አናይም ነበር ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ እንጂ አናይም ነበር ማንን እንደምናጽናና እንኳን አናውቀው ነበር ካልቃሹ ብዛት ተመልከት ዛሬ ጀናዛዎቻችን ላይ የሚስቁና ፈገግተኛ ሰዎችን ታያለ በቀኝም በግራ ተመልከት ዛሬ ጀናዛዎቻችን ላይ ደሞ በጣም የሚገርም ነገር ሞት ካልሆነ ጸባያችንን የሚቀይር ባህሪያችንን የሚያስተካክል ከአላህ ተባረከ ወተዓላ ጋር ለመገናኘት ዝግጁ የሚያደርገን የትኛው መካሪ ነው የሚመክረን ሞት ካልሆነ ህይወታችንን የሚቀይረው ወጣቱነቱ ላይ ይተማመናል ይህ ምስኪን ረስቷል እንዴ ብዙዎች የሚሞቱት ወጣቶች መሆናቸው ይህ ምስኪን ረስቷል ከመዋቾቹ አብዛኞቹ ወጣቶች መሆናቸው አንድ ሽማግሌ እስኪሞት ድረስ በዚህ የሽማግሌ ዕድሜ ውስጥ ስንት ወጣቶች ይሞታሉ ህፃናቶች ልጆችና አዋቂዎች ትልቁ ሽማግሌ በጉልበቱ ላይ ይተማመናል በጤንነቱ ላይ ይተማመናል ነገ አስተካክላለሁ ነገ መስጂድ ዘወትራለሁ ይሄን ጉዞ ስጨርስ ይሄን ቤት ስጨርስ ይህ ምስኪን አይወገድም ራሱን ተስፋ ከመስጠት ከማንጓተትና ማዘግየት ሞት እስከሚመጣበት ድረስ በድንገተኛ ሁኔታ ዑለሞች ሁሉ ተስማምተዋል ሞት እንደሆነ የተገደበ ቦታ እንደሌለ የተገደበ ጊዜም እንደሌለ የተገደበ እድሜ የተገደበ ምክንያትም ድንገት ይመጣባችኋል እናንተ ሳታውቁ እሱ ሞት ነው ማምለጫና መሸሻ የሌለው አንዱ ሲነሳ ከቃሬዛ ይጫነበታል ሌላኛው አይን ያለው ያየዋል በርግጥ መሆኑን እውነታውን እኛ ግን በርግጥ ያየነው እንደሚያስተባብልነን ለአላህ ስሞታ እናቀርባለን የልባችን ድርቅና የሞት መካሪኛ ዘንድ ሁሉ ቀን እየመከረን ተስፋ እናደርጋለን ውጤቱንም እንከጅላለን ግና ሞት ተስፋ ከምናደርገው የቀረበ ይሆናል ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ የመጀመሪያው አለ እኔ እንደሆንኩ ተስፋዬ አጭር ነው አሉ ተስፋህ ምንድነው ያንተ ወላሂ ወር አይመጣም ቀጣይ ወር አልደርስበትም እያልኩ ቢሆን እንጂ ጓደኛው አለ ወር መቀመጥን ታስባለህ ወር ለመኖር ተስፋ ታደርጋለህ والله ይሄ ተስፋ ረጅም ነው ለሁለተኛው ተባለ አንተስ ተስፋ والله እኔ አንድ ጁማዓ አልደርስም ቀጣዩን ጁማዓ አላገኘውም ብዬ እንጂ ጓደኛው አለው አንድ ሙሉ ሳምንት ለመኖር ታስባለህ والله ይሄም ረጅም ምኞት ነው والله ይሄም ረጅም ምኞት ነው ዱንያ ላይ እንደባይተዋርሁን ወይም እንደ መንገደኛ ኢብኑ ዑመር ይሄንን በህይወቱ ተጨባጭ በሚዳስስ መልኩ ያረጋግጥ ነበር ይላል ካነጋ ምሽትን አጥብቅ ካመሸህ ደግሞ ንጋትን አጥብቅ ከህይወትህ ላይ ለሞትህ ያዝ ከጤናህ ለበሽታ አንተ እኮ የአላህ ባሪያ ሆይ አታውቅም ነገ ሰማይ ማን እንደሚሆን ይህ ወርን ተስፋ ያደርጋል ይህ ደግሞ ሳምንትን ተስፋ ያደርጋል ሶስተኛው አለ ተስፋችሁ ረጅም ነው ተስፋችሁ ረጅም ነው አሉት ያንተስ ተስፋ ምንድነው አለ والله አንድም ትንፋሽ አልስብም መልሼ እንደማልተነፍሰው ያስብኩ ቢሆን እንጂ والله አንድም ትንፋሽ አልስብም الا ظننت اني لا ارد እንደማልመልሰው ያስብኩ ቢሆን እንጂ علي رضي الله عنه አሉ በጣም የምፈራላችሁ ሁለት ነገሮች ነው ተስፋን ማስረዘምና ስሜትን መከተል اما طول الامل فينسي الاخره ተስፋን ማስረዘም አኺራን ያስረሳል اما طول الامل ተስፋን ማስረዘም فينسي الاخره አኺራን ያስረሳል اما اتباع الهوى فيصد ስሜትን መከተል ደግሞ ሐቅን ያግዳል ራሳችሁን መርምሩ ከመመርመራችሁ በፊት ስራችሁን መዝኑ ከመመዘናችሁ በፊት ሐቡብ الفارس ይላል ለቤተሰቦቹ ዛሬ ከሞትኩ እገሌ ዘንድ ሂዱና ይጠበኝ እገሌ ዘንድ ሂዱና ይከፍነኝ ይሄን አድርጉ ይሄን ፈጽሙ ህልም አይተህ ነው እንዴ ተባለ አለ አይደለም በየቀኑ እንደዚህ ይል ነበር ሁሉ ቀን እንዲህ አይነት ንግግርን ይናገር ነበር ሰፋን ኢብኑ ሰሊም አላህ ይዘንለትና መስጂድን አይለይም ነበር ከመስጂድ መውጣትን ሲፈልግ ያለቅሳል
ምንድነው የሚያስለቅስ ተባለ አለ ዳግመኛ መለስ ይመስለኛል ዳግመኛ የማልመለስ ይመስለኛል ሌላኛው ይል ነበር والله መኝታን አልተኛሁም ሞቼ ደግሜ እንደማልነቃ ያሰብኩ ቢሆን እንጂ መኝታን ተኝቼ አላውቅም እንደማልነቃ ያሰብኩ ቢሆን እንጂ በሶስቱም ተገረምኩ ሰልማን አልፋሪሲ ይላል በሶስቱም ተገረምኩ በሚስቅ ዱንያን ተስፋ በሚያደርግ ሞት ግን የሚፈልገው ዱንያን ተስፋ የሚያደርግ ሞት እየፈለገው በሙሉ አፉ የሚስቅ አያውቅም ጌታ ወዶለት ይሆን ወይስ ተቆጥቶበት አንዴ ሼኹል እስላም በተሰበሰቡ ሰዎች ዘንድ አለፉ ወንዶች ልጆችና ይስቃሉ ይዘፍናሉ ከነሱ ጋርም ክራርና ሙዚቃ አለ አሏቸው ይሄ ጀነት መንገድ ከሆነ فأين هو طريق النار ታዲያ ለእሳት መንገድ إن كان هذا هو طريق ይሄ ጀነት መንገድ ከሆነ فأين هو طريق النار የእሳት መንገድ የታለ ይታያል ምልክቶች ምኞትን ማጠር ለስራ በመቻኮል ለበጎ ነገሮች በመሽቀዳደም يظهر قصر الأمل ምኞቶች ማሳጠር ይታያል ብዙዎች ምኞቱ አጭር እንደሆነ ይሞግታል ነገር ግን ስራው ንግግሩን አያረጋግጥም እውነትህን ንገረኝ እስኪ አንተ እውነተኛ ከሆንክ ምኞቱ አጭር ከሆነ ዛሬ ፈጅርን የት ነው የሰገድከው إن كنت صادقا እውነተኛ ከሆንክ ዝግጁ መሆንን የምትሞግት ከሆነ መዳንን የምትፈልግ ከሆነ ሰበቡን የምታደርስ ከሆነ ዛሬ ፈጅርን የተሰገድክ في صفوف النائمين ከእንቅልፋሞች መስመር ውስጥ أم كنت في ذمة رب ወይስ العالمين ባለማት ጌታ ጥበቃ ስር በሆኑ ብዙ ሰዎች ይሞግታሉ ምኞታቸው አጭር እንደሆነ ነገር ግን ተግባራቸው لا تصدق ንግግራቸውን አያረጋግጥም نفعني الله وإياكم بالقرآن الله እኔንም እናንተንም በቁርአን ይጥቀም نفعني وإياكم بما እኔንም እናንተንም በሶስት ባሉ አንቀጾች ባሽን